ቅዳሜ ከሰዓት የመጽሐፍ ዝግጅታችን ላይ ነው የምንገኘው። ወደዚህ ወደ 22 አካባቢ ብቅ ብለናል። አንድ አባት ቤታቸው ይጠብቁናል። በእድሜ ከፍ ያሉ ጸሐፍት ሁልጊዜም ቢሆን የህይወት ታሪካቸውን፣ ልምዳቸውን፣ በህይወታቸው በራሳቸው የገጠማቸውን፣ በሰዎች ያዩትን፣ ያነበቡትን እንዲሁም ደግሞ የተመለከቱትን የህይወታቸውን ምዕራፍ ያሳዩናል። መጽሐፉ ጥዱ የአያቴ እኩያ ዛፍ ይላል በርዕሱ። ደራሲው ስምዖን ማርዬ ናቸው። እንግዲህ ቤታቸው እየጠበቁን ነው። ጎራ እንልና ታሪክ እንቀምሳለን ማለት ነው። ቅዳሜ ከሰዓት የመጽሐፍ ዝግጅት አብራችሁ ቆዩ። ቤቶች ዋው! በጣም ጥሩ እንደምን አላችሁ? ቤቶች አቤት! ለእንግዳ አቀባበል ራሱ የተመቸ ነው። ግቡ ነው የሚለው። ቤቶች እንደምን አላችሁ? ቤት ለምቦሳ ስምዖን እንደምን ኖት? እንኳን ደህና ቆዩን። ደህና ኖት ወይ? አንዴ ለልጅማ እንዴት እንዴ! እኔ አባት እንደምን ኖት? አባቴ ደህና ኖት? እንደምን ኖት? ሁሉ አማን ነው? እንኳን ደህና ቆዩን። እንግዲህ ይሄን የመጽሐፍ ዝግጅት ብዙ ጊዜ የምንሰራው ስቱዲዮ ነው፣ ግን እንደርሶ ደግሞ በእድሜ ገፋ ያሉ አባቶች መጽሐፍ ሲጽፉ ትልቅ ክብር ነውና ባሉበት በቤታቸው ተገኝተን ቃለ መጠይቅን እናደርጋለን። ደህና ኖት? ጥሩ ነው በጣም። ስንት ሆነ እድሜው? 75 ነው። እንግዲህ መጽሐፍ በራሱ ትልቅነትን የሚያሳይ ነው። ስለዚህ እርስዎ በህይወቶ በኑሮ ባዩት ህይወት እንዲሁም ደግሞ ከንባቦ ያገኙትን ነገር ወደ መጽሐፍ ቀይረው በስነ ግጥም በተለያየ መልኩ አስፈረዋል። በቅድሚያ እንኳን ደስ አለው። መጽሐፍ ትልቅነት ነውና በጣም አመሰግናለሁ። እናንተም ጥያቄን ሰምታችሁ ስለመጣችሁ አመሰግናለሁ። በጣም አመሰግናለሁ። እድሜ ይስጥልኝ። መልካም። እሺ አቶ ስምዖን ማርዬ እንግዲህ ስለ እርስዎ ጥቂት እንስማ። ምናልባት ከስነ ጽሁፍ ጋር የተያያዘ ነገር ከልጅነቱ ጀምሮ ከዛም በትምህርት ያዳበሩት ነገር ካለ እንተዋወቁ እስቲ። የተወለድኩት በ1942 አካባቢ ነው። ሰሜን ሸዋ እዚህ ድሮ መንዝ ይፋት ይባል ነበር ድሮ። አሁን ሰሜን ሸዋ ነው እና እዚያ ነው የተወለድኩት። መልካም። ደብረ ሲና ተምረዋል እንዴ? አርማንያ ከዛ ወረድ ብላ እስከ 6ኛ ክፍል እዚያ ተማሪ አዲስ አበባ መጣሁ። ደብረ ሲና አንድ በጣም የታወቀ ትምህርት ቤት አለ። ልክ ራቅ ለእኛ ለቤታችን ራቅ ስለሚል እኛ ባላገሩትን ወደ ታች ይወርዳል። መልካም። እዚያ አክስቴ ስለነበረች አዲስ አበባ እዚያ መጥቼ ከ7ኛ ጀምሮ እዚህ ነው የተማርኩት። ደጃዝማች ወንድራድ ኮተቤ 7 እና 8 ከዚያ 9ኛ እዚህ ዳግማዊ ምኒልክ ገባሁ። ከዚያ ወደ ኮሜርስ ጠሩኝ። እንትን ጥሩ ነበረ ግሬዴ። ኮሜርስ ገባሁና ከዛ ነው የጨረስኩት። ያ በዲፕሎማ ጨረስኩ። ከዛ ደግሞ ባንክ ገባሁ እንደጨረስኩ ስራ ንግድ ባንክ። ማታ ዩኒቨርሲቲ ተምሬ አካውንቲንግ ዲግሪ አለኝ ቢኤ። ትምህርት እዚህ ላይ ነው። ሌላ ሴሚናሮች፣ ትሬኒንጎች ወስጃለሁ እና እስከ 50 ዓመት ድረስ ንግድ ባንክ ነው የሰራሁት። ማናጀር ነበርኩ ብዙ ቦታ። ብራንች ማናጀር ነው። ግሬድ 4 ነው ትልቁ ብራንች። አዲስ አበባ ብራንች፣ መሀል ገበያ የሚባል መርካቶ፣ አዲስ አበባ ብራንች ብዙ ጊዜ ሰርቻለሁ። ከዛ ወጥቼ ደግሞ ንብ ባንክ ከንብ ባንክ ነው የወጣሁት። ስለዚህ የእርስዎ የስራ ባክግራውንዶ ባንከር ነበሩ? በጠቅላላ ባንከር ነው። መልካም። በጣም ሸጋ ነው። የመጫወታችን እንግዲህ ለምንድን ነው በውስጡ የተለያዩ ግጥሞች አሉ በመጽሐፉ ውስጥ። ምናልባት ከህይወቱ ጋር የተያያዘ ከመውጣት ከመውረድ ጋር የተያያዘ ከተለያየ ቦታ ከመንቀሳቀስ አንጻር የተያያዘ ነገር ሊኖር ይችላል ብዬ አስቤ ነው። መቼ ነው የታተመው መጽሐፉ? በ2017 በጣም ጥሩ። እንግዲህ ከርዕሱ እስኪ እንነሳ። ጥዱ የአያቴ እኩያ ዛፍ ይላል። ጥዱ የአያቴ እኩያ ዛፍ ይላል። እስቲ የሚያገናኘው ነገር ምንድን ነው ከአያቶ ጋር? የትስ ያለ ጽድ ነው ይሄ? እሱ ያለበት ላውል መነስረት የተወለድኩበት ሀገር ክፍለ ሀገር ይፋት ደጃችን ከቤታችን ድረቅ
ብሎ ፊት ለፊት መውጫችን ላይ ከአጥሩ ውጭ ጥድ ነበረ። ትልቅ ጣፍ ትልቅ ጥድ ነበረ እና አባቴ ቤት የሰሩት በአባታቸው ቦታ ላይ ነው። አባታቸው በተወለዱበት ቦታ ላይ ሰጥተዋቸው ለሳቸው እዚያው ቦታ ላይ ነው ቤት የሰሩት እና የአባታቸው ጊዜ የነበረ ጥድ ነው እዛ በር ላይ የነበረው። ትልቅ ጥድ ነው። ስለሱ የጻፉት ነገር አለ ውስጥ እስቲ አንብቡልን። እና ያን ጥድ ብዙ ታሪክ አሉ። ለሱ ነው ከቤታችን በራፍ 50 ሜትር ርቆ ከምድር ወደ ሰማይ ቁመቱን መንጥቆ በቅርንጫፎቹ ተጠንቅቆ ደምቆ ስሮቹን አርዝሞ መሬቱን አጥብቆ ዘመናት የቆመ እጅግ ተጠንቅቆ አውሎ ነፋስ ሲነፍስ ቅርንጫፉ ሲረግድ በረዶ ሲቆለል መብረቅ ባናቱ ሲወርድ ምንም ኃይል አይገፋው አይወድቅ አይንገዳገድ። አባቴ ከስሩ ማረፊያ አሰርተው ለጠዋትና ማታ የጸሎት ቦታቸው ከእርሱ ስር ነበረ ቆመው ተቀምጠው ከቤት የሚገቡት ዳዊታቸውን ደግሞ ከዛ ውስጥ ይህን ዛፍ ነበረ አይተው የማይጠግቡት እንደ ታላቅ ወንድም መከቴ የሚሉት በየክንፎቹ ላይ እድሜ ባስቆጠሩት ከአሞራ እስከ ድንቢጥ ጎጆ የቀለሱት በእርሱ ላይ ነበር ተሻምተው የሰፈሩት። ገና ወግ ሳይል ጨለማ እንኳ ሳይገፍ የወፎቹ ዝማሬ ያነቃናል ከእንቅልፍ። ስለ ዛፉ ሕይወት አባቴ ሲነግሩን የትና የት ያልፋል የአድዋ ጦርነትን አባታቸው በአካል የዘመቱበትን የእድሜውን መርዘም አባቴ ሲያስቡት የግንዱንም ሽበት በየቀኑ እያዩት በግልጽ ያስታውቃል የፊታቸው ጭንቀት። አንድ ቀን ስለ ዛፉ ሀሳብ ጠይቄያቸው የአባቴ ሐውልት ነው ነበረ መልሳቸው። መልካቸው ባይመስልም በድንጋይ ባይቀረጥ ተግባራቸው እኩል ነው ጎን ለጎን ቢቀመጥ ቢመዘን ቢለካ የማይበላለጥ። ተመልከት አዕዋፋቱን ከዚህ የሰፈሩ ስንት ዘመን ኖሩ ስንት ዘር አፈሩ ጎጆአቸውን ቀልሰው አጥቂ አውሬ ሳይፈሩ። አባቴም እንዲሁ ደካማ ሰብሳቢ ቀና ሰው ነበሩ ለጭንቅ ቀን ደራሽ ለወገን የሚራሩ ለትልቅ ትንሹ ተከብረው የኖሩ በትልቅ ትንሹ ተከብረው የኖሩ። አባቴን ከዛፉ ያመሳሰላቸው ለሕይወት ያላቸው ፍቅር ሕያውን ማክበራቸው። አስብ ይህን ዛፍ በድንገት መረቁ የምንስበው አየር አይደለም መራቁ። የአዕዋፋቱስ ዜማ ጠዋት ማታ ምንሰማው ከወዴት ሄጄ ነው ሱሴን የማረካው አሉኝ ላምባቸው ከዓይናቸው ረገፈ የእርሱን መድረቅ ሳላይ የኔ ሕይወት ባለፈ። ይህንን ተናግረው በኃይል ተነፈሱ ጥልቅ ትስስሩን ሕይወት ከነፋሱ። ነገር ግን ዘላለም ማንም አይኖርም ምን ቢፋቀሩ። አባቴ ሸምግለው አርፈው ተቀበሩ ጥዱም እድሜውን ቆጥሩ ደረቀ ከስሩ። አባቴ ዛፋቸውም ነበር ሆነው ቀሩ ስማቸው ግን ሕያው ሆኗል በጥሩ ምግባሩ። ይሄ ነው ይሄ በእውነት ያለ ነው የእውነት የሆነ ነው። ከዚህ በላይ ሲሞቱ ጥዱም ደረቀ። አዎ ጥዱ ደግሞ እሳቸው ቀድሞ ነው የሞቱት እዛው በኋላ ቆይቶም ደረቀ። እንግዲህ ብዙ ዘመን ኖሯል ደረቁ በቀን። ስለዚህ የአባቶን ሕይወት ከጥዱ ጋር ነው በአምሳያ በቃ በጣም ነበር። ማታ ማታ ከብት ሲገባ ብዙ ከብት ነበረ። እዚያ የተማሩ ናቸው የቤተ ክህነት ትምህርት በጣም የተማሩ ናቸው። መንግስት ስራውያን የነበሩ ብዙ ታሪክ ነው ያለው። መልካም። ስለዚህ እንግዲህ የጥዱ ተምሳሌት የአባቶ ሕይወት ነው እንዲሁም ደግሞ ልጅነቱን የሚገልጽ በዘመኑ የነበረውን አስተዳደጎን እግረ መንገድ የሚያሳይ ሆነ አግኝቼዋለሁ። መልካም። እሱንም ርዕስ ማድረገው እንግዲህ ከአባቶ ሕይወት ጋር የተሳሰረ ስለሆነለት ነው። መልካም። ከዚህ በፊት መጽሐፍ የማዘጋጀት ሀሳብ ነበረ? ይሄ መጀመሪያው ነው አይደለም አባቴ? አሁን እኔ ምንድን ነበረ ልጅ ሆኜ ያው መጽሐፍ የሳቸው መጽሐፍ ብዙ መጽሐፎች አሉ አነብ ነበር ከልጅነት ጀምሮ። ትምህርት ከመጀመሪያ በፊት ዳዊት ደግሜ ብዬ ነው የገባሁት መንግስት ትምህርት የተጀመርኩት ልጅ ሆኜ ያው ያስተምሩ ነበር እሳቸው እና እዚያም ገብቼ ብዙ የግጥም መጽሐፎች እንደዚህ ሳገኝ አነባለሁ። የድሮ የከበደ ሚካኤል የከበደ ሚካኤል በተለይ መንግስቱ ለማ የእሳቸው ጊዜ ነው እና በዚህ የተነሳ
ለምጄ ትምህርት ቤት እጽፍ ነበር፣ ወዳደር ነበረ ግጥም እና በዛ ነው። ህይወት ታደሰ የምትባል የጀነራል ታደሰ ብሩ ላይ አብረን ነበርን ኮሜርስ እና እንደዚህ አባቴ ጀነራል ታደሰ ብሩ ጀነራል ታደሰ ብሩ ህይወት የምትባል ነበር። አሁን ትኑራቱን አላውቅም። አባቴ ማስታወቂያ ሚኒስቴር ላስገባው ይላል። ግጥሜን እየወሰደ የተሰጣቸዋለች እና እዚያ ግባ ትለኝ ነበር። ማስታወቂያ ሚኒስቴር ያስገባህ እዚያ ይግባ አባቴ ይላል ትለኝ ነበር። ለምን? የስነ ጽሁፍ ችሎታውን በማየት ማለት ነው። አይቶ እያነበቡ ብዙ ጊዜ ጽፍ ነበር። ከዚያ ከወጣ በኋላ ግን ባንክ ስገባ ለይትና ቀን ስራ ነው፣ ትግል ነው፣ ማንዋል ነው ስራችን። አንድ ነገር ምን አስታውሱ መሰለዎት፣ ኮሜርስ ሲማሩ ምናልባት ሎሬት ጸጋዬ ገብረመድህን ኮሜርስ ውስጥ እኮ ቢሮ ተሰጥቶት ነበር የሚል ነገር ሰምቻለሁ። ጸጋዬ ገብረመድህን የዚያ ተማሪ ናቸው። የኮሜርስ ተማሪ ነበሩም ሰምቻለሁ። ስለዚህ የኮሜርስ ሰዎች የስነ ጽሁፍ ዝንባሌም እንዳላችሁ አሳያችሁ ማለት ነው፣ በሎሬት ጸጋዬም በእርሶ። እሺ አባቴ፣ እንግዲህ እነዚህን ግጥሞች ሲሰበስቡ ሲጽፉ መቼም በርካታ አመታት አስቀምጧቸዋል ብዬ አስባለሁ። በጣም የማይረሱት ግጥም አንዳንዴ ተጽፎ ማያልቃል፣ አንዳንዴ ደግሞ በአንድ ረፍታ ብቻ ቁጭ ብሎ ያዩትን ነገር ቶሎ የሚጽፉት አለ አይደለ? ጊዜ ወሰደው ደጋግሞ ያዩት ወይ የተገረሙበት ግጥም የትኛው ነው? የሚገርመኝ ግጥም ኮሜርስ ሆኜ ገጠምኩት ግጥም አለ እዚህ ላይ ጻፉት። ያኔ በ62 አሁን ትሩማል አውትሉኩ አሁን አለ እሱ መጽሔት ላሳይሽ ይችላል። ከዚያ ላይ የጻፍኩት የለበቁት አይንሽን አይቼ ይቺ ግጥም ተማሪ ስምኦን ማርዬ 1963 እስቲ ለአንበባት እኔ እስቲ ከተሳሳት ጋርሙኛል። እንግዲህ 1963 አባታችን ኮሜርስ ተማሪ ሆኖ የጻፉት ግጥም ነው። አይንሽን አይቼ በጊዜ ጭጋግ ውስጥ በሩቅ በጭላንጭል በሐሳብ ትዝታ በናፍቆት ማዕበል በአመታት ተጋርዶ ወራትን አቋርጦ ያ ትህትናሽ ሩህሩህነትሽ አይረሳኝም ከቶ ከአይምሮዬ ተቀምጦ የናፍቆትሽ ንዳድ ከሩቅ እያበራ አቃጥሎኝ ጨረሰኝ የሰቀቀን ጮራ የዋሂቱ እርግብ ልበ ስስ ገራገር በእኔ ምነው ጨከንሽ እንዴት ሆኜ ልኑር በህልሜ እያየሁሽ ስነቃ ስሳቀቅ ስሰራ ስጫወት ሳስበሽ ስጨነቅ እስከ መቼ ልኑር እንዲህ ተጎድቼ እፎይ ባልኩኝ ምን ነው አይንሽን አይቼ ጨለማ የለበሰው ሜዳ ተሰብስቦ ጋራው ተደርምሶ ፈፋው ተገድቦ ያራራቀን ጊዜ ዘመኑ ተንዶ አይንሽን ባየሁት ቆመሽ እዚያ ማዶ እንደ ድሮ ፍቅሬ በጣፋጩ ድምጽሽ አንድ ጊዜ ጥሪኝ ካፋፉ ላይ ቆመሽ እንደ ድሮ ፍቅሬ በጣፋጩ ድምጽሽ አንድ ጊዜ ጥሪኝ ካፋፉ ላይ ቆመሽ በሚያምር ቅላጼ ስሜን አቆላምጠሽ ሰማይ ሲያስገመግም በደረቁ ሌሊት መብረቅ ሲወረወር ሲሰነጠቅ መሬት አብረሽ ተወርወረሽ አይንሽን አይቼ ምን አለበት በሞት ከናፍቆት ወጥቼ ሌሊት ዶሮ ሲጮ በዚያ በጨለማ በሩጫ ግስጋሴ ጋራውን ወጥቼ ቀርበሽ አናግረሽኝ አይንሽን አይቼ ልመለስ ከቤቴ ተስፋ ተሞልቼ ከልቤ ረክቼ ብለዋል አባታችን። 62 ይሄ እስቲ ታሪኩን አጫውትኝ። ይሄንን ልጅ ሆኜ ነው ትምህርት ቤት። እሺ ወደው ነው ፍቅረኛውን ነው? ያኔ ልጅ ለዚህም አልደረስኩም። ያው ኮሜርስ ገብቼ ነው ግን እሺ እንደዚሁ አስቤው ነው የጻፍኩት። በምናብ ጻፍኩት እንጂ ያ የጻፍኩት ግጥም ነው። ለንደን ሰጥቼ ኮመርሻል አርቲክል የሚባል አለ እዛ ላይ ተጽፏል። ግራጁዌት ስናደርገው በጣም ጥሩ። አሁን የሙሉ ጊዜ ጻፊው ነው ማለት ነው በጥረታው። አሁን ይኸው ታሪክ እዚህ ሌሎች ግጥሞች አንድ ሁለት አሉ፣ ትልቆች አሉ። ስንት ልጆች አደረሱ? ሰባት ናቸው። አዎ ተመስገን። ከልጆቹ እንደዚህ የስነ ጽሁፍ ዝንባሌ ያለው አለ? አንድ አለች ውጪ ትንሿ ልጄ ጀርመን ነች አለችው። ዶክተር ነች። ማን ትባላለች? ሄዋን። ስሟን ስምትል ሊሆን ይችላል። ዶክተር ሄዋን። ያስተምረውን እንትን ነው ያለችው ሃምቡርግ ዩኒቨርሲቲ። ሃምቡርግ እና ትጽፋለች። መጽሐፎች አሁን አዲስ የጻፈችም አለ፣ ትርጉም ተረጉማለች። እንግሊዝኛ በጣም ጎበዝ ነች።
መምህር ነች። ሃምቡርግ መምህር ነች። እንግዲህ እርስዎ ከልጅነቱ ታሪክ ጨልፈው በባንክ ሙያ ደግሞ ረጅም ዓመት እንደማገልገሎ እሱንም አሰናስለው እንዲሁም ደግሞ የኮሜርስ ትምህርት ቤት ትዝታውንም እዚሁ መጽሐፍ ላይ በተለያየ መልኩ አካተዋል። ስለዚህ ረጅም ዓመት የተቀመጡ ስራዎች በእንዲህ በመጽሐፍ መልክ ሆነው ለልጅ ልጅ እንዲቀርቡ ሆነው ለአንባቢያን ለኛ ለተደራሲያን እንዲቀርቡ ሆነው ሸጋ ተደርጎ በዚህ መልክ አሳትመውታልና በጣም ክብር ይገባውታል አባታችን። እሱንም ብለን ነው እኛም ቤቶ የመጣ ነው። ምክንያቱም በእርሶ እድሜ ደረጃ መጽሐፍ ማሳተም ቀላል ነገር አይደለም። ወጪውን ብቻ ሳይሆን ሞራሉ የመጽሐፍን ዋጋ ማወቅ ነው አይደለም? ይሄ ስለ ትውልድ ትክክል ነው። እና ስቀመጥ ደግሞ ወገቤም ትንሽ አመኛል። እየተነሳ የተቀመጥኩ ነው። እንደ ከዚህ ከኮሌስትሮል ጋር የተያዘ ነው እና እንደዚህ ያየኩ ነው የምጽፈው። ግን ሌላ ስራ የለኝም። ደግሞ ይሄ ደግሞ በጣም እንትን ብሎኛል። እንደ ልምድ ነው የሆነብኝ። መልካም። ሌላ የሚያዘጋጇቸው አሉ ከዚህ በኋላ የሚወጡ? አሁን 2 እንትኖች የሚሆኑ አሉ። ብዙ ግጥም አለኝ። ሳልጽፍ አላድርም ማታ ማታ። በቃ ይህን እያሰብኩ የምጽፈው ሌላ ስራ የለኝም። በጣም ጥሩ። መልካም አባቴ። እንግዲህ ከዚህ መጽሐፍ ከዚህ የስነ ግጥም መጽሐፎ ሌላ የህይወት ታሪኮን የመጽሐፍ ሀሳብ አለ? ማተሚያ ቤት ገብቷል? ልጄ ጋር ያለው ጀርመን እየታረመ እየታረመ ነው። ልጅ አሳትማለሁ ብላኝ ይወጣል። በቅርብ ይወጣል። መጣልን ደግሞ መጽሐፉ ይመጣል። እንግዲህ ምን ያህል እንደምትልኝ አሳትማ አላውቅም። ጀርመን ነው የሚታተመው? ጀርመን ነው የሚታተመው። የህይወት ታሪኮ ለብዙ ሰው ደግሞ ያስተምራል። የህይወት ታሪክ ያው ሌላ ታሪክ የለም። የባንክ ስራ ነው በሙሉ ህይወቴን በባንክ ነው ያለው እና እሱ ላይ ያለው ለልጆቹ ለሰራተኞቹ ሊጠቅም ይችላል። ያለበትን ችግሩን ጥሩን ነገር ምን ጠቅሻለሁ በሙሉ። ስለዚህ አንዱ የግል ፐርሶናሊቲ ነው። የግል ታሪኬ እየተጻፈ ነው፣ ይወጣል በቅርቡ ጊዜ። ሌላው ደግሞ ሌላ መጽሐፍ እያዘጋጁ ነው አሉ። ጨርሼ ኮምፒውተር ላይ በሙሉ አለ። አሁን 2 መጽሐፍ ይሆናል። ስለማንዛው እንግዲህ እንትን እያደረኩ ለአንዳንድ የሚመጣውን አሳትመዋለሁ። አሁን ከዚህ በኋላ እንትን ካለ ይታተማል። አንዱን ቢያንስ አሳትመዋለሁ። አቶ እንግዲህ ደራሲ ስምዖን ማርዬ ባንክ ባለሙያ ነው። ከልጅነቱ እስከ አሁን እስካሉበት የእድሜ ጥግ ድረስ ያሳለፉትን ነገር በስነ ግጥም አስፍረዋል። ግለ ታሪኩም ደግሞ እየተጻፈ ለህትመት እየተዘጋጀ ነው። በልጁ አማካኝነት ሌሎች መጽሐፍት እንዳሉ ነግረውናል። በዚህ እድሜ ሆነው ጡረታ ዘመን ሆኖ እንዲህ ቤቱ አረፍ ብለው ከንባብ ጋር ከመጽሐፍ ጋር መዋሎ ምን አይነት ስሜት አለው? በጣም ደስ ይለኛል። በቃ በጣም ደስ ይለኛል። እኛ ከመጽሐፍ ጋር ነው ጊዜ የምታሳልፈው እና ሳነብንም ብሎም እጽፋለሁ። እንዲሁ ማታም ሌሊትም ባልተኛ ደስ ይለኛል። ለእውነት ነው የምልህ። ለማጠቃለል ያህል አንድ ግጥም የማጠቃለያ ለተመልካቾች ይጋብዟቸውና እንጨርስ። ራሱን ሊያጠፋ ስጋ ሲቀማጠል ሲስፋፋ መርዙን ያሰራጫል ራሱን ሊያጠፋ በቅንጣት ተፈጥሮ በፍጥነት ሲስፋፋ ራሱን በራሱ እየተመገበ ሰውነቱን ጨረሰ ምንም አልጠገበም። አጥንቱን ቆርሞ ደሙንም መጠጠ ራሱን ጨርሶ ለሞት ተጋለጠ። በራሱ ላይ ስቃይ መከራን አብዝቶ የሰው ልጅ አለቀ ስጋው በፈጠረው ነቀርሳ ተበልቶ። መልካም። ደራሲ ስምዖን ማርዬ እጅግ በጣም ነው የምናመሰግነው በቤቶ ተገኝተን ከመጽሐፎ ታሪክ እንዲሁም ደግሞ ከህይወቶ ከስራ ልምዶ የባንክ ስራ ልምዶን ስላጋሩን በጣም ነው የምናመሰግነው። በተለይ ደግሞ በዚህ በጡረታ እድሜ የሆነው ከንባብ ጋር ከመጽሐፍ ጋር ስላሉ በጣም ትልቅ ክብር አለን። ቀጣዩ መጽሐፎ ደግሞ እንዲወጣ እንመኝልዎታለን። ልጆ ማን ነበር ያሉኝ? ስሟን ሔዋን ስምዖን ታወቀች። ዶክተር ሔዋን ደግሞ ያው የአባትሽን ታሪክ ያው ለማሳተም ዝግጅት ላይ እንደሆነ ሰምተናል። ስለዚህ በርችልን ለማለት እንወዳለን። እንደዚህ አደራ ተረካቢ ልጅ ደግሞ ሲኖር እሰየው የሚያሰኝ ነው። እድሜን ከጤና ይስጡ አባቴ። ደግሞ ይጻፉልን። በጣም አመሰግናለሁ። መጣችሁ የኢንተርቪው ስላደረጋችሁልኝ መጽሐፌን ለማስተዋወቅ ስለረዳችሁ በጣም ነው የማመሰግነው። ኢቢኤስንም እናንተ ነው
እድሜ ይስጥልኝ። እግዚአብሔር ያክብር። አመሰግናለሁ። ቅዳሜ ከሰዓት የመጽሐፍ ዝግጅታችን ከደራሲ ስምዖን ማርዬ ጋር ያደረግነው ቆይታ ይሄንን ይመስላል። ወደ ስቱዲዮ ከሌሎች ፕሮግራሞች ጋር እንመለሳለን። አብራችሁን ቆዩ።